እና አንዳንድ ሰዎች ቤተክርስቲያን ውስጥ ካሉ እግዚአብሔርን ከሚያገለግሉ ሰዎች በላይ ሰላም ሆነ ምናምን ታያለህ፣ ሀብታም ሆኖ ተሳክቶላቸው ምናምን ታያለህ። ሰይጣን የራሱን ፕሮጀክት አይበጠብጥም ነው። በጣም ሰው ሲጠይቅ አስተውላለሁ። ወደ እግዚአብሔር መቅረብ ስጀምር በቃ ሁሉ ነገር ፌል ያደርጋል። ቤተክርስቲያን ሐኪም ቤት ናት፣ ፍርድ ቤት አይደለችም። እና ስትመጣ በሽተኛ ጠብቀህ መውጣት ያለብህ። የምታያቸው ውጭ ያሉ የሚያወሩ አገልጋዮች ሁሉ እንዳንተ ሊታከሙ ነው የመጡት። አንድ ወር ክርስቶስ ሲፈውሰው አይነ ስውር ነው ሲፈውሰው ምን ይታያል ሲለው ሸምበቆ ሲወዛው ይታየኛል አሉ። ከዛ ድጋሚ ዳበሰው አሁን ሲለው አሁን አንተ ታየኝ። ቤተክርስቲያን መጀመሪያ ስትመጣ የሚታይ ሸምበቆ ነው። የሚዟዡት አገልጋዮች ማለት በጾም ሰዓት አንዳንድ ሰው እንደውም ሰይጣን ይታሰራል የሚላል። ታስሮ አይደለም በቃ ነፍስህ ከስጋህ በላይ ስለምትበረታ ነው። እግዚአብሔር ለማነጋገር መቆም ላይ አይጠበቅም ይችላል። እና በትንሹ ጀምሩ ነው ማለት አቡነ ዘበሰማያት አባታችሁ ነው በተኛበት የሚቆጠረው ራሱ ከዛ በኋላ ቤተክርስቲያን መተህ መኖር ከጀመርክ በኋላ ንስሐ ከገባ በኋላ ያለው እድሜ ይሄን የሚቆጠረው። ቤተክርስቲያን ለቤት ስታስብ እንድትቀር የሚያደርግ ምክንያት ብዛቱን ካስተዋልከው ሰይጣን ምን ያህል እየሰራ እንደሆነ የሚገባ ለዛ። ሰውና እግዚአብሔርን ኢንተራክሽኑን ወይም ደግሞ ወደ እግዚአብሔር የምንቀርብበትን መንገድ አቅሙ እንዴት እናገኝ? እንዴት ነው እሱ የምንቀርበው? አዎ ቅዱስ ፓሲዮስ የሚባል አባት አንተ እግዚአብሔርን አንድ እርምጃ ስትቀርበው እሱ 1000 ወደ አንተ ይቀርባል። የሚፈልገው አንድ እርምጃ ብቻ ለመቅረብ መጣርህን፣ መመኘትህን፣ ማሰብህን። የመጀመሪያው ነገር ቤተክርስቲያን ናት። ሙሽራይቱ አካሉ የተባለችው ቤተክርስቲያን ናት። ወደ እሷ ካልቀረብክ የትም ልታገኛችን እግዚአብሔርን ውጭ ከቤተክርስቲያን ውጭ ያለ ክርስቶስ የለም። እና ቅጥር ግቢ ውስጥ መምጣት አለብህ። ቤተክርስቲያን የሆኑ ሰዎችን ማግኘት አለብህ፣ ማወቅ አለብህ። እና አይ ቲንክ ሰው ብቻውን ከሚያደርገው ነገር ይልቅ ከወንድሞቹ ጋር የሚያደርገው ነገር በጣም ሊፍታፕ ያደርገዋል። ሰርክላችን ኢንቫይሮንመንታችን ምን ያህል ፓወርፉል እንደሆነ ታውቃለህ። እና ዛሬ የምታያቸው የምታከብራቸው መምህራን ምን አባቶች ሁሉ ያደጉት ቤተክርስቲያን ነው። እንደው ሊወጣ ቢሉ እንኳን የነበሩት ጓደኞች እንደዛ እንዲሆን አይፈቅዱላቸው። መጥፎ ሰው ለመሆን እድል አይኖርም። አሁን እኛ በዛ ጊዜ ስድብ ለመሳደብ መጥፎ ነገር ለማድረግ እድሉ አልነበረንም። እኛ እዛ ሰፈር ለምታከብራቸው የምትወዳቸው ቤተክርስቲያን ሰዎች ነበሩ፣ አጠገብ ዲያቆናት ነበሩ። በጣም እንመታ ነበር ትንሽ ነገር ማድረግ። እውነት ተሳስተ እንኳን ዘፈን መክፈት አንችል ነበር። በጣም ይገርመኝ ሆነ እና አንዴ ዘፈን ስታዳምጥ ከተገኘ እኛ ሰፈር በቃ ትገለላል። እንደ ቅጣት ነው የሆነ ያክል ሳምንት ምትርቀው። ኢንቫይሮንመንትን ማስተካከል በጣም ብዙ ቦታ የምናገረው ሰው በራሱ ከሚያደርገው ጥረት ይልቅ ኢጎህን ሰብረ የሆነ ሰው ጓደኛ እንዲያደርገህ ጠይቀው። በቃ ጧት ጧት የምታደንቀው ሰው አለ አይደል? ጧት ሄዶ ቤተክርስቲያን የሚሄዱና የበረታ ሰው እኮ ታገኛለህ። ጎረቤት ሊሆን ይችላል ምናምን፣ ግን የሆነ ኢጎ ስላለብን ሄደን መጠይቁ ስለማፈራ ራስን አዋርደህ ሂድ። ወጣቶች ሰንበት ቤት ግቡ፣ ራሳችሁን አስገዙ። በቃ ራስን ማስገዛት፣ ለቤተክርስቲያን ማስገዛት። ከዛ ራሷ እንድትወድ ታደርጓቸው ነገር ትንሽ ጊዜ የሚፈጅበት እሷን ለመውደድ ቤተክርስቲያን ማህሌቱን ስታየው፣ ሰዓታቱን፣ ቅዳሴው ጣዕሙ ልክ ሲገባ በቃ እግዚአብሔር ቅድም እንዳልኩ ካወቅከው በኋላ እስከ ዛሬ አንተን ያላወቅኩበት ጊዜ በቃ ይናፍቃል ማለት በጣም ይቆጨኛል የምትለው ሀ ብለህ ነው ህይወት የምትጀምረው። ንስሐ ከገባ በኋላ ነው እድሜ የሚቆጠሩ። በነገራችን ላይ ታውቃለህ አንድ አባት 80 90 ምናምን ዓመታቸው ይሆናል እና ሆስፒታል ገብተው ስንት ዓመት ነው? 9 ዓመት ነው። ኧረ አባቴ አይቀልዱ። ነርሷ ዝጋ 9 ዓመቴ ነው እንዳትጽፊ ብለው ኧረ እድሜቱን ማወቅ አለብኝ እንደው ለመርፌም ለምንም እኔ 9 ዓመቴ ነው ብለው እና መጨረሻ ላይ ዶክተሮች ሁሉ ተሰብስበው ምንድን ነው ያስረዱን ሲባል እኔ የዛሬ 9 ዓመት በፊት ነው ንስሐ ገብቼ ስጋው ደግሞ ተቀብዬ መኖር የጀመርኩት። እድሜያቸው ያኔ ነው የጀመረው እና ከዛ በፊት ምን ህይወት አለኝ እኔ ትዝ አይለኝም። እና የሚቆጠረው ራሱ ከዛ በኋላ ቤተክርስቲያን መተህ መኖር ከጀመርክ በኋላ ንስሐ ከገባ በኋላ ያለው እድሜ ይሄን የሚቆጠረው። እና አሁን እየኖርን ያለነው ህይወት ውሸት ነው። ከሞት በኋላ ያለው ህይወት ነው እውነት። ማወቅ ያለብህ ይሄን ነው። ሶ ለወደፊት ላለው በቃ ወደፊት ለሚታዩ ለዛው መቼ እንደምትሞት በማታውቅበት በዚህ ምድር ማለት ነው ለዘላለም የምትኖርበትን ቤት የምታሰናዳው አሁን በምትኖርበት። ለዛ ነው ቤተክርስቲያን መጠጋት ያለብህ እና ሊፍት አፕ የሚያደርገን ነገር መያዝ አለብህ። ሰይጣን ከዛ በኋላ አሁን እኛ አባላት ጉዳይ ላይ እናገለግል ነበር። አባላት ጉዳይ አዳዲስ ተማሪዎች ሲመጡ ወደ ሰንበት ቤት ገና ሲመጡ ነው የምንቀበለውና የምንላቸው የመጀመሪያው ነገር ቤተክርስቲያን እንደምታስቧት ሰላም ነጭ ርግብ የሞላበት ሁሉም ጻድቃን ምናምን አይደሉም። ቤተክርስቲያን ሐኪም ቤት ናት ይላል ቅዱስ ዮሐንስ አፈወርቅና ሐኪም ቤት መጥተህ እንዴት ሐኪም ቤት ውስጥ በሽተኛ ይሰራል አትልም አይደል? እኔ ዶክተር ስጠብቅ እንዴት በሽተኛ አይባልም። እና አንዳንድ ሰው ቤተክርስቲያን ሲመጣ ጻድቃንን ጠብቆ ይመጣና ካህኑ የሆነ ነገር ሲያደርግ፣ ዲያቆኑ የሆነ ነገር ሲያደርግ፣ አገልጋዩ ከሱ በሰው ቁጭ ሲሉ አራራራ
ከዚህ እዛ ውጭ ሆኜ ይሻለኛል ይላል። አንዳንድ ሰው በቃ ቤተክርስቲያን ከመቅረብ እዛ ከሚሰራው ግፍ እዛ ከሚሰራው ኃጢአት ይላልና ከዚህ በላይ መሸወድ አለ ብዬ አላምንም። ምክንያቱም ማን ነው ለመዳን ቅርብ? ሐኪም ቤት ውስጥ ያለ ነው? ከሐኪም ቤት ውጭ ያለ ሰው? ሐኪም ቤት ውስጥ ሺህ ጊዜ በተታመም እዛው ነው ስጋው ደግሞ እዛው ነው። ሐኪም ቤት ቤተክርስቲያን ሐኪም ቤት ናት፣ ፍርድ ቤት አይደለችም። እና ስትመጣ በሽተኛ ጠብቀህ መውጣት ያለብህ። የምታያቸው ውጭ ያሉ የሚያወሩ አገልጋዮች ሁሉ እንዳንተ ሊታከሙ ነው የመጡት። ልክ ይሄ የቆየ ጸበልተኛ ናቸው። የተለየ ነገር የለውም። ከአንተ በላይ ሐኪም ቤት ብዙ ቆይቷል እና መንገዱን ያውቁታል። ሐኪም ቤት የቆይ ሰው በዚህ ላቦራቶሪ ነው፣ በዚህ ደግሞ ተከታታይ ሕክምና ዶክተሩ ገሌ ይባላል ምናምን ምንል ሰዎች ውስጥ ያለን ሰዎች እንደውም በጣም ታማሚ ሆነን እዛ ቤተክርስቲያን የቆየን ሰዎች ነን። እና ዛሬ እንዲህ ስናናገር ምናምን ጻድቅ ሆነን የምንኖረው ሆኖ አይደለም። ሐኪም ቤቱን ከጊዜ በላይ ቆይተን ስላወቅናት ነው። መንገዱን ዶክተሮች የቱ ጋር እንዳሉ ስለምናውቅ አዲስ ሰው ሲመጣ ትጠቁማል። በዛ ልክ ነው ማሰብ እና እንደዛ ነበር የምንላቸውና ጥሩ ነገር ኤክስፔክት አታርጉ። በጣም እርግጠኛ አንድ ሰው ቤተክርስቲያን ሲመጣ እንዲወጣ የሚያደርገው ነገር ምክንያት አንድ ሺህ ይሆናል፣ ብዙ ይሆናል እንዲቆይ ከሚያደርገው እና አንድ ሰው አንድ ወር ክርስቶስ ሲፈውሰው አይነ ስውር ነው ሲፈውሰው ምን ይታያል ሲለው ሸምበቆ ሲወዛው ይታየኛል አሉ። ከዛ ድጋሚ ዳበሰው አሁን ሲለው አሁን አንተ ታየኝ። ቤተክርስቲያን መጀመሪያ ስትመጣ የሚታይ ሸምበቆ የሚዟዡት አገልጋዮች ማለት ትንሽ ቆይ አንድ ሁለተኛ ጊዜ እስኪዳብስ ድረስ ማለት ትንሽ ስትቆይ ራሱ ክርስቶስን ታገኘዋለህ፣ ራሱ ቤተክርስቲያንን ታገኛታለህ፣ ውበቷ ይታያልና ወደ ቤተክርስቲያን ነው ወደ ቤተክርስቲያን እንመለስ እንምጣ ነው። ከዛ መተን ራሱ ፍቅሩ ራሱ ያስወጣል ቤተክርስቲያን ውስጥ ያየነው ነገርና ግን ማወቅ ያለብህ ነገር ትተህ እየመጣ ያለው አንተን በሲኦል ለመጣል የሚጣጣረውን ዲያብሎስ ነው እና አይለቅህም። በጣም አንተን ለመበቀል የሚያደርግበት ጥረት የለም። እና ቤተክርስቲያን ውስጥ የማያሳይህ ግፍ የለም፣ የማያሳይህ ኃጢአት፣ የማያሳስብህ ነገር የለም። ጸሎት ስታደርግ በጣም አስበህ ማታውቀውን ክፉ ሀሳብ ጭንቅላት ላይ የሚያመጣው እኮ እንድታቆም ስለሚፈልግ ዲስትራክት ትሆናለህ። በጣም ልታመልጠው ነው እንዴ? ሊያመልጠኝ እኮ ነው። ንስሐ ከገባህማ በቃ ሄድክ፣ ከእጁ ወጣህ ማለት ነው። እና ያቺ እንድትሆን ስለማይፈልግ ነው ዲስትራክሽኑ የሚመጣው። ዛሬ ያሉ ጓደኞች ቤተክርስቲያን ለመሄድ ስታስብ እንድትቀር የሚያደርግ ምክንያት ብዛቱን ካስተዋልከው ሰይጣን ምን ያህል እየሰራ እንደሆነ የሚገባል እዛ። እና አንዳንድ ሰዎች ቤተክርስቲያን ውስጥ ካሉ እግዚአብሔርን ከሚያገለግሉ ሰዎች በላይ ሰላም ሆነ ምናምን ታያለህ፣ ሀብታም ሆኖ ተሳክቶላቸው ምናምን ታያለህ። ሰይጣን የራሱን ፕሮጀክት አይበጠብጥም ነው። ለምን ይበጠብጣል? ለምን ይፈትናል? አብረው ሆነ ምን ታረግ ሆነ። ግን አትዛት ታይም መውጣት ልክ ስታስብ፣ ከሱ መሸሽ ስታስብ፣ ወደ እግዚአብሔር መቅረብ ስትፈልግ የማያደርገው ጥረት የለም። እና ወደ እግዚአብሔር ስንቀርብ እንደውም አባ ገብረ ኪዳን ይላል፣ ወደ ክርስቶስ ስንቀርብ ሰይጣን በህይወታችንና በኑሯችን ይመጣብናል። እና በጣም ሰው ሲጠይቅ አስተውላለሁ። ወደ እግዚአብሔር መቅረብ ስጀምር በቃ ሁሉ ነገር ፌል ያደርጋል። ስራ ምባረራለሁ ወይ ስራ ያጣል፣ ተማሪው ሰነፍ ይሆናል ምናምን። ምን ኤክስፔክት አድርገህ ነበር? ለመዳን እኮ ነው እውነተኛውን መንገድ እኮ ነው ያዝኩና ብለዋል። በጠባቧ ደጅ ግቡ የተባለው ክርስትና ጠባብ ደጅ ነው፣ አይመችም፣ ኮንፈርት የለውም። እና ሰው ተደላድሮ እየኖርክ ያለው ኮንፈርት የሰጠህ ራሱ ሰይጣን ስለሆነ፣ ሰፊው መንገድ ኮንፈርት አለው። አብዛኛው ሰው የሚመርጠው የትኛው ነው? ሰፊው መንገድ። ክርስትና ደግሞ በጠባቧ ደጅ ግቡ የተባለው። ሰው ይፈቃሃል። ግድግዳው ስታልፍ አይመችም፣ መቀመጥ ላተህ ትችላለህ፣ ላትንቀሳቀስ ትችላለህ። በጣም ጠባብ ናት መንገዱ፣ ኮንፈርት የለውም። ጾም አለ፣ ስግደት አለ፣ ጸሎት አለ። በቃ በጣም ሪስትሪክት እንደሆንክ ነው የሚሰማ ምናምን። ግን በዛ ሁሉ ውስጥ ያለውን ነፃነት ማሰብ ያስፈልጋል። አንድ ንጉስ ቤተመንግስት እየሰራውልህ ነው እና እዚች በረት ውስጥ አንድ ሳምንት ቆይ ቢል ይከብዳል? አይከብድም። ሽታውን ምኑ ትችለዋለህ። ለምን? ያቺን መጊት ቤተመንግስት እያሰብክ ኧረ ምን አለው ለምን አፍኖ አይገለኝም ያንን ላገኝ እንጂ ትላለህ። በምድር እየኖርክ ያለው ጠባቧ ደጅ ላይ የምታሰርፈው ክርስቲያን ሆነ እግዚአብሔር ለመቅረብ እያሰብክ የምትፈታናቸው ፈተናዎች ለነገ ለትልቁ ክብር ነው። እና ክርስትና ውስጥ ሰላም የሆነ መንገድ ኤክስፔክት አድርጎ ይመጣ ሰው አለ እና እሱን ሲያጣም ይመለሷል። እና አሁን ቤተክርስቲያን ቅረቡ በሚለው መልእክት ውስጥ ግን በቃ ሁሉም ነገር ነጭ በነጭ ነው ማለት አይደለም። በቃ ጨርቅ በጨርቅ ነው ማለታችን አይደለም። ይህንን ለምን አነግሩን የሚሉ ሰዎች አሉ። አዎ ቅረቡ ስትለንም ይህንንም ንገሩን እንጂ አዎ ኮንፈርት የለውም አይኖረውም። በተቻለው አቅም አንተን ከእግዚአብሔር ለማራቅ የማያደርገው ነገር የለም። እና በቃ እንምጣ ነው። ዞሮ ዞሮ ምንም ነገር አይደለም። ያን ነገር እንዴት ነው የምታልፈው? ከሰይጣን ጋር ያለውን ይሄ ወደዛ እንዳትገባ ዲስትራክት የሚያደርግህን ነገር በምንድን ነው የምትፈታው? ጸሎት ነው። ሰይጣን እንደ ጸሎት የሚፈራው ነገር የለም። እስኪ አንዴ የምር አቅደህ ለመጸለይ ተነስ። እስኪ ጠዋት ያለውን እንቅልፍ ታየዋል። ግራ እስኪገባ ማለት ነው እንቅልፍ ያጣው ሰውዬ ግራ እስኪገባ ድረስ እና እንደ ጸሎት የሚፈራው ነገር የለም።
ምክንያቱም ጸሎት ዳይሬክትሊ ከእግዚአብሔር ጋር የሚያገናኝ ነገር እና ኮንቲኒየስ የሆነች ጸሎት በትክክል ከያዘህ ነገር እንድትወጣ ያደርጋል። እና አንዳንዴ በጣም ብዙ ሰው የሚሸወድበት ነገር የኛ ቤተክርስቲያን ሰዎች ይሄ ፎርማል የሆኑ ጸሎት ይመስለዋል። ብዙ ጊዜ ጸሎት ግዴታ ቤተክርስቲያን ሄደህ ነጠላህን አድርገህ ዳዊትን ይዘህ ውዳሴ ማርያም ይዘህ መጸለይ ይመስለዋል ጸሎት። ግን ኢንዳይሬክት የሆነም በጣም ጸሎት አለ። እግዚአብሔር ለማነጋገር መቆም ላይ አይጠበቅም ይችላል። እና በትንሹ ጀምሩ ነው የምለው። አቡነ ዘበሰማያት አባታችሁ ነኝ በተኛህበት አንድ ሳምንት እሷን ደጋግማት ኮንቲኒየስሊ። ከዛ ቁጭ ብለህ ከዛ ቆመህ ከዛ ቤተክርስቲያን ሄደህ ራስና የትኛውም ኮንቲኒየስ ጸሎት አሁን ካልከው ነገር የማያስወጣብህ ምንም ምክንያት የለም። ትንሽ ጊዜ ነው የምትበላው ባይዙ ከ300 ምናምን ቀን 100 ምናምን ቀን ባይዙ ምን በለው ብትቆጥረው 200 ምናምን 70 ምናምን % ጾም ለነፍስ ምግቧ ስለሆነ ማለት ነው። በተቃራኒ ነው። አንተ ስትበላ ዝም ብለህ በቃ ስንጠቀጥቅ ምን እዚህ ጋር እያከሳህ ያለው ነፍስ ነው። ነፍስ አቅም ከሌላት በስጋ ትሸነፋለች። ለጸሎትም ከያዘ ሱስ ከያዘ ነገር ወጥታ ወደ ቤተክርስቲያን እንዳትሄድ የሚያደርገው ስጋ አይደል? እና ብዙ አትብሎ የሚባለው ቅድም ያልከኝ ነበር ስናወራ በቃ ብዙ መብላት እንዴት በጣም ቤተክርስቲያናችን የምታስተምረው ስለ ምግብ ነው። በነገራችን ምግብ የሁሉ ነገር ምንጭ ነው ስለማይመስለን እውነት በጣም በዝሙት እንድንወድቅ የሚያደርገን መጥፎ ነገሮች እንደገና እስኪ ጾመ ይኸው በባዶ ወደ የምታስበው ሀሳብ እና በልተህ አቅምህ በጣም ይለያያል። የጊዜሪ ሀሳብ ነው እንዴ ዝም ብለህ አስበው። አብይ ጾም ላይ የነበረን ትጋት ምንድን ነበር? አብዛኛው ኦርቶዶክሳውያን አሁን ቤተክርስቲያን ሁሉ ይጠቀለቃል። ሀብታሙም ደሃውም መኪናውን ይዞ ምን ይዞ እየመጣ የሚያስቀድሰው አብይ ጾም ላይ። በጾም ሰዓት አንዳንድ ሰው እንደውም ሰይጣን ይታሰራል የሚላል። ታስሮ አይደለም በቃ ነፍስህ ከስጋህ በላይ ስለምትበረታ። ስለዚህ አንተ የምትመግበውን ነገር አስተካክል። ምን እንደው ይባላል ጨለማ ውስጥ ያለ ተኩላና ብርሃን ላይ ያለ ተኩላ ማን የሚያሸንፍ ይመስላል ሲባል ብዙ ሰው ብርሃን ላይ ያለው ይላል። አይደለም ብዙ ይመገብከው ማንም አይደለም የሚያሸንፈው። ጨለማ ውስጥ ያለውን ብዙ መገብከው ያኛውም ብቻ ብዙ ይመገብከው ተኩላ ነው የሚያሸንፈው። እና ብዙ የምትመግበውን ትኩረት የምታደርግበትን ነገር ማስተዋል ነው። ስጋህን ነው ነፍስ ላይ ነው ትኩረት እያደረክ ያለው የሚለውን ማለት ነው። እና የነፍስ ምግቧ ጾም ነው። የነፍስ ምግቧ ስግደት ነው። የነፍስ ምግቧ ጸሎት ነው። መንፈሳዊ ትሩፋት ምጽዋት ነው። ንስሐ ስጋው ደግሞ ይሄንን ኮንቲኒስ የምታደርግ ከሆነ አንተ የማታሸንፈው ምንም ነገር የለም።